ስምንተኛው ሳምንት ሆሳዕና ነው። መዝሙረኛው ቅዱስ ዳዊት አስቀድሞ እንደተነበየው የኢየሩሳሌም ሕዝብ ሁሉ ወደ ከተማይቱ ወጥቶ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና እያለ በእግዚአብሔር ስም የሚመጣ ብሩክ ነው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም ልዩ ሶስት ብዬ በማመን በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የዕለቱ መርሐ ግብር ጀምራለሁ። ዕለቱ ሆሳዕና ነው። ሆሳዕና ማለት መድኃኒት ማለት ነው። አባቶቻችን ነቢያት ኦ እግዚኦ አድኅንሶ፣ አቤቱ አሁን አድና፣ አሁን አድን እያሉ ሲያመሰግኑት በትንቢት ሲናገሩለት የነበረ ቀን ስለነበረ ዛሬ ያ ቀን ደርሶ ዛሬ ሆሳዕና በአርያም ለዳዊት ልጅ ለክርስቶስ መድኃኒት መባል ይገባዋል የሚል ዝማሬ የምናቀርብበት ቀን ነው። ሆሳዕና በአርያም ለወልደ ዳዊት፣ ለዳዊት ልጅ ለክርስቶስ ሆሳዕና መባል ወይም መድኃኒት በሰማይ መባል ይገባዋል የሚል ዝማሬ የምናቀርብበት ቀን ነው። እንዴት ደስ ይላል በእውነት! የሰው ልጅ መድኃኒት ተብሎ መጠራት የቻለበት ቀን ነውና፣ ምክንያቱም እስከዚህ ቀን ድረስ የሰው ልጅ መድኃኒት ፈላጊ ነበር እንጂ መድኃኒት መሆን ያልቻለበት ቀን ነበር። ግን አሁን ለአምላካችን ክብር ይግባውና አምላካችን እግዚአብሔር በገዛ ፈቃዱ ወርዶ ከኛ ተወልዶ ከኛ ጋር ተዛምዶ የኛን ስጋ ገንዘብ አድርጎ ተዋህዶ ስጋችንን መድኃኒት አድርጎታል። በስጋ የሞትን እኛን በስጋ ሊያድነን ስለፈለገ መለኮቱን ከስጋችን ጋር አዋህዶ የማይሞት መለኮት የሚሞት ባህሪን የሚሞት ስጋን ተዋህዶ እኛን ለማዳን ስለመጣ መድኃኒት መባል ተገባው ተብሎ ተነገረና ይህን ዝማሬ ስንዘምር እንደ ቀላል ነገር አንመለከተው እውነት ለመናገር። ምክንያቱም እግዚአብሔር ያደረገልንን ማዳን በዚህ አረፍተ ነገር ውስጥ እናገኘዋለን። አሁን የሰው ልጅ በእውነት መድኃኒት መባል የሚገባው ፍጥረት ነው የነበረ። በራሱ ሕይወት የመረረችው ኑሮ ይሰለችው አልነበረም እንዴ? በእውነቱ መጽሐፍ ቅዱስ እንደሚነግረን ጽድቅ እንኳን ሰርቶ ጽድቁ እንደ መርገም ጨርቅ የተቆጠረችበት የሰው ልጅ እኮ ነው ዛሬ መድኃኒት መባል የተገባው ማለት ነው። ትሞታለህ እንጂ አትድንም የሚል ደብዳቤ የተላከበት የሚል መልእክት ይላክበት የነበረው የሞት ተስፋን ሰንቆ ወደ ምድር የመጣው የሞት ዕዳን ተሸክሞ ማለት ነው። የሞት ዕዳን ተሸክሞ ወደ ምድር የመጣው አዳም ሆይ መሬት ነህና ወደ መሬትነት ትመለሳለህ የሚል የመርገም ቃል በግንባሩ ላይ ተጽፎበት የመጣው በግንባሩ ላይ ታትሞበት የመጣው የአዳም ባህሪ ነው። ዛሬ እንግዲህ መድኃኒት መባል ይገባዋል ተብሎ በምስጋና ማዕድ የቀረበው ማለት ነውና እውነት ለመናገር ይህን አረፍተ ነገር ስናመሰግን ይህን ስናነሳ በራሱ በጣም ትልቅ ክብር ይሰማናል። ለአምላካችንም ስግደት እናቀርባለን። ምክንያቱም ከዚህ በላይ ምንም ነገር የለምና ለሰው ልጅ መድኃኒት መባል ተገብቶታል። ከዳዊት ዘር ተወልዶ ለዳዊት ልጅ ነው የሚለው። ለዳዊት ልጅ መድኃኒት መባል ይገባዋል። ለእግዚአብሔር ልጅ እንኳን አይደለም ያለው። የመረጠው እንኳን ታህታዊውን ስም ነው፣ ታችኛውን ስም ነው። የላይኛውን የአባቱን ስም አይደለም የጠራው፣ የታችኛውን አባቱን ስም ነው አስጠርቶ በምስጋና ያቀረበው። መድኃኒት መባል በነቢይ የተነገረውን የዘካርያስን የትንቢት ቃል በመጥራት ሐዋርያው ቅዱስ ማቴዎስ በጻፈው በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምራችሁ ስትመለከቱት እነሆ ለጽዮን ልጅ ንገሯት፣ ንጉሥሽ በአህያ ላይ ተጭኖ ይመጣል፣ ንጉሥሽ በአህያ ተጭኖ ይመጣል ነው የሚላት። ትሁት ንጉሥ ነውና በአህያ ተጭኖ ይመጣል ይሻል ነው ያላት። ያልወደደችው ያላነገሰችው ንጉሷ ነው። ግን ተመልከቱት፣ እምቢ ያለችው ያመፀችበት ንጉሷ ዓለምን ንጉሥ ለእንበለ ቄሳር ከቄሳር በቀር ሌላ ንጉሥ የለንም ብላ ያመፀችበት ንጉሷ እነሆ በአህያ ተጭኖ ይመጣል አላት። ሰላሟን ሊያውጅላት የሰላሟ ቀን ነውና በሰላሟ ቀን ንጉሷ ይመጣላት ዘንድ ተነግሮላት ነበር። አስቀድሞ ገና የተወለደ ቀን የአይሁድ ንጉሥ ተብሎ የተነገረለት፣ በዚህ ስም ግን አይሁድ ጠርተውት የማያውቁ እንደውም ጲላጦስ ራሱ የአይሁድ ንጉሥ ብሎ በጻፈ ጊዜ በዕለተ ሞቱ በዕለተ ስቅለት ማለት ነው የተጻፈ ከመውቱ ንጉሶሙ ለአይሁድ አላ ወእቱ ይቤ ንጉሶሙ ለአይሁድ አነ የአይሁድ ንጉሳቸው ነው ብለህ አትጻፍ፣ እሱ ራሱ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ ብለው የተከራከሩት እሱ ራሱ ኢየሱስ ክርስቶስ በአህያ ላይ ተጭኖ ሊያድናት መጥቶ ነበር ማለት ነው። እና እነሆ ንጉሥሽ ይመጣል ተብሎ የተነገረበት ቀን ነው። ስለዚህ በዚህ ቀን ይሄ ቀን በጣም ትልቅ የተድላ የደስታ ቀን ስለሆነ በአራቱም ማዕዘን እየተዟዟር ስናመሰግን እናረፍዳለን ማለት ነው። በዚህ ቀን የተደረጉ ነገሮችን ባጭሩ እንመልከት። ሰፊ ነው ታሪኩ እውነት ለመናገር በዚህ ቀን የተደረገው በጣም የሚያስገርሙ ነገሮችን ግን እንመለከታለን። አንደኛው የታሰረችውን አህያ ከነውርንጫዋ ፈታችሁ አምጡልኝ ማለቱ ነው። በጣም የሚያስገርመው ታሪክ በዚህ ቀን። ሁለተኛ የጽዮን ንጉሥ የተባለው ኢየሱስ ክርስቶስ በአህያ ጀርባ ላይ ተጭኖ መሄዱ ነው። በጣም የሚያስገርመው እሱ ነው።
ሶስተኛው ደግሞ በዚያ ቀን ይህንን ምስጋና ያዩ ሰዎች ሁሉ ልብሳቸውን እያነጠፉ እሱ ለተጫነባት አህያ መሬት ላይ ልብሳቸውን እያነጠፉ መዘመራቸው ነው። የዘንባባ ቅጠል ይዘው የዘመሩለት መሆናቸው ነው። አራተኛው በዚህ ቀን ከሚጠቡትና ከሕፃናት አፍ ምስጋና ለራሱ ያዘጋጀ መሆኑ ነው። ለራሱ ያዘጋጀ መሆኑ። አምስተኛው ወደ ቤተ መቅደስ የገባው ከዚህ ቀደም እንደሚገባበት አይነት መንገድ አልነበረም። ያ ማለት ከዚህ ቀደም ድውያንን ለመፈወስና ለማስተማር ይገባ ነበር። ዛሬ ግን በኃይልና በስልጣን ነው የገባው። በብዙ ሕዝብ ታጅቦና ተከቦ እየተዘመረለት የገባበት ቀን ይሄ ቀን ነው እና ይሄ ቀን በጣም ልዩ ያደረገው አንዱ ይሄ ነው። አምስተኛው ልዩ የሚያደርገው ይሄንን ቀን ማለት ነው። በዝማሬ ታጅቦ በስልጣን የገባበት ቀን። ስድስተኛው የአይሁድን ክፋታቸውን ያጋለጠበትና ገቢያቸውን የፈታበትም ቀን ነው ይሄ ቀን። ሰባተኛው አይሁድን ተከራክሮ የረታበት ቀን። አይሁድ ጥያቄያቸውን አቅርበዋል። በመባህ ተመኑ ትገብር ዘንተ፣ ይህንን በማን ስልጣን ታደርጋለህ? ይህን ስልጣን የሰጠ ማን ነው ብለው በጠየቁት ጊዜ አይ እንኪያስ እናንተም ጥያቄ ይመልሱ ብሎ ሌላ ጥያቄ የሰጣቸው ነው የሚለው። ጥምቀቱ ለዮሐንስ ማየቴ፣ የዮሐንስ ጥምቀት ከወዴት ናት? ከሰማይ ናት ወይስ ከምድር ብሎ ጠየቃቸው። ጥያቄውን መመለስ አልቻሉም፣ በዚያው እንደወጡ ቀሩ ይላል። እንዲህ አፍረው የተመለሱበት የሚመልሱት ያጡበት ቀን ነው ይሄ ቀን ማለት ነው። እና ይሄ ቀን እነዚህ 7 ምክንያቶች ልዩ የሚያደርጉት ልዩ ቀን ነው። ከመጀመሪያው ጀምረን ስንመለከት ሁሩ ሀገረ ዘቅድሜክሙ ነው። በፊታችሁ ወዳለው መንደር ሄዱ። ሀገሪቱን አልጠራም። ተመልከቱ። ደቀ መዛሙርቱን ነው ግን እንደዚያ ብሎ የሚልካቸው። ፈኖ ክልኤተ ተማርዳይሁ፣ ከደቀ መዛሙርቱ 2ቱን ላከ። ምን ብሎ? ሁሩ ሀገረ ዘቅድሜክሙ ተረክሙ እዋላ አድግ ሱራ፣ በፊታችሁ ወዳለው አገር ሂዱ፣ ሂዳችሁም አህያይቱን ከውርንጫዋ ጋር እድግተ ምስለ የዋላ። ማቴዎስ አህያን ከውርንጫዋ ጋር ታስራ ታገኛላችሁ ነው የሚለው። ወደ ታሰረችው አህያ ነው የላካቸው፣ ወደ አልታሰረችው አይደለም የላካቸው። ያችሁም ደግሞ ማንም ቢጠይቃችሁ ወመሰ ይቤልኩም ለምን ትፈትወሙ፣ ለምን ትፈቷቸዋላችሁ ቢላችሁ በሉ እግዚኦሙ ይፈቅዶሙ፣ ለጌታ ያስፈልጉታል ወይም ደግሞ ጌታ ይፈልጋቸዋል በሏቸው ነው የሚለው። ይሄ ቃል በጣም የሚገርም፣ ይሄ ታሪክ የሚገርም ምስጢር እንደያዘ ሊቃውንቱ ተርጉሞታል። የተለያዩ ሊቃውንት ተርጉሞታል። ዮሐንስ አፈወርቅ ተርጉሞታል። ሌሎችም ሊቃውንት ተርጉሞታል። የእኛም ሀገር ሊቃውንት እንዲሁ ይህንን በልዩ ልዩ አመስጥረው እንመለከታለን። በመጀመሪያ 2ቱን ላከ ነው የሚለው። ደቀ መዛሙርቱን በላከ ጊዜ 2 አድርጎ አይደል የላካቸው። የሀገሪቱን ስምም አልጠራም። ሁሩ ሀገረ ዘቅድሜክሙ ነው ያለው። በፊታችሁ ወዳለው መንደር ሂዱ ነው ያላቸው። አንዳንድ ሊቃውንት ቤተፋጌ ናት ብለው ጠርተዋታል፣ ተርጉመዋል ማለት ነው። ነገር ግን ሁሩ ሀገረ ዘቅድሜ፣ ወንጌላዊ ማቴዎስ በፊታችሁ ወዳለችው ሀገር ሂዱ አለ ነው የሚለው። ምን ማለት ነው? ይሄ ለነገረ ድህነት የተነገረ ቃል ነው። ልብ በሉ። በእውነት ሐዋርያትን ወደኛ ሲልካቸው በፊታችሁ ወዳለው መንደር፣ በፊታችሁ ያለው ማለት ምን ማለት ነው? የተሰጣችሁ፣ ወደ ተፈቀደላችሁ፣ ወደ ተሰጣችሁ እግዚአብሔር ወደ ላካችሁ ሀገር ሁሉ ሂዱ ማለት ነው። አትጠይቁ። እነገሌ ዘንድ ሄዳለሁ እነገሌ ዘንድ አልሄድም አትበሉ ማለት ነው። እግዚአብሔር ወዳዘጋጀላችሁ መንገድ ሁሉ ሂዱ። እግዚአብሔር ባዘጋጀላችሁ አገር ሁሉ ተገለጡ፣ ሂዱ፣ ግቡ እና ምን በሉ? ትረክቡ እድግተ ምስለ የዋላ እስርተ፣ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ። ሰዎች ሁሉ በኃጢአት ማሰሪያ ታስረው ታገኛላችሁ። እናቲቱ በታላላቆቻችን ሰዎች ይመስላሉ፣ ወይም ደግሞ በአይሁድ ይመስላሉ። ሐዋርያት በገቡበት ስፍራ ሁሉ አይሁድን ያገኟቸው ነበር። እንዲሁም ውርንጫዋንም ታስራ አብረው ያገኙ ነበር። በውርንጫ የተመሰሉ አሕዛብ ናቸው። በእናቲቱ አህያ የተመሰሉ ደግሞ አይሁድ ናቸው። ሁለቱም ግን ምን ብለዋል? ታስረው ታገኟቸዋላችሁ። አይሁድም በኦሪታቸው አሕዛብም በጣዖታቸው ከኃጢአት ነፃ መውጣት አልቻሉም። ሁሉም በኃጢአት ማሰሪያ የታሰሩ እንደነበሩ ያመለክታል። ነቢያት በየዘመኑ ተነስተው ቢነግሯቸው ቢመክሯቸውም ከኃጢአት መመለስ የቻሉ አልነበሩም። እንዲያውም እንኳን ነቢያት ራሱ የነቢያት ጌታ ራሱ ክርስቶስን በመጣ ጊዜ ከኃጢአት ሊፈታቸው ያልቻሉ አስቸጋሪ ሰዎች ነው የነበሩት። ኃጥአን መጸባን መጥተው በክርስቶስ ፊት ቀርበው ኃጢአት ተትቶልሃል በመባሉ እንኳን ደስ ያልተሰኙ ቀናተኞች የነበሩ ሰዎች፣ ከኃጢአት በመፈታታቸው ሳይቀር ይቀኑ የነበሩ ሰዎች ናቸው አይሁድ ማለት ነው። ስለዚህ አይሁድን ትምህርት፣ ትንቢት ሊያድናቸው የክርስቶስ ትምህርት፣ የክርስቶስ ታምራት፣ የነቢያት ትንቢት፣ የሙሴም ሕግና ስርዓት ከኃጢአታቸው ሊፈታቸው ያልቻለ አስቸጋሪ ሰዎች ነው የነበሩት። እነዚህ ሁሉ ታዲያ ምን ሆኖ ታገኟቸዋለች? ታስረው ታገኟቸዋላችሁ። ስለዚህ ምን ሆነ? ሂዱ
በፊታችሁ ወዳለችው ሀገር። ይሄ ማለት በፊት ያለን ነገር ሁሉ መያዝ እንደሚቻል ገንዘብ ማድረግ እንደሚቻል ሁሉ እግዚአብሔር ወደ ፈቀደላችሁ ገንዘብ ወዳደረገላችሁ ሰዎች ሁሉ ሂዱ ማለት እኮ ነው። ወደ ዘመዶቻችን እንሄዳለን፣ ወደምናውቃቸው እንሄዳለን፣ ወደሚመቹን እንሄዳለን፣ ወደ ጠሩ እንሄዳለን አትበሉ። እግዚአብሔር ሂዱ ወዳላችሁ ወዳዘጋጀላችሁ ስፍራ ሁሉ ሂዱ ማለት ነው። ወንጌልን ለማዳረስ ነው። የታሰሩትን ለመፍታት ነው። ታስረው ታገኛላችሁ ነው የተባለው። ወደ ታሰሩት ነው የላካቸው እግዚአብሔር። እግዚአብሔር እኮ ቤተክርስቲያንን የላካት ወደ ታሰረው ዓለም ነፃ የወጣ ዓለም ኖሮ በዚያ ዓለም ላይ ሊነግስ እግዚአብሔር አልመጣም። ሲጀመርም ነፃ ወዳለወጣው ዓለም ነው የመጣው። ባርነት ወደ ተፈረደበት ዓለም ነው የመጣው እግዚአብሔር። የኃጢአት ባርነት ወደ ተፈረደበት ዓለም፣ ሞት ወደሚገዛው ዓለም እኮ ነው የመጣው እግዚአብሔር። በሞት ማሰሪያ ወደ ታሰርን ወደኛ ነው የመጣው እግዚአብሔር። ደቀ መዛሙርቱንም ሲልካቸው ልክ እንደዚያ ነው። ወደ ታሰረው ዓለም ነው የላካቸው እንጂ ወደ ተፈታ ዓለም አይደለም የላካቸው። የሚመች ዓለም ኖሮ እግዚአብሔር እሱም ወደሚመቸው ዓለም አልመጣም። ደቀ መዛሙርቱንም የሚመች ዓለም ኖሮ ወደሚመቸው ዓለም አላካቸው። ዛሬም በእውነት ለወንጌል አገልግሎት የተመደባችሁ የተሾማችሁ አባቶቼ፣ ወንድሞቼ፣ ካህናት፣ ዲያቆናት በዚህ ማዕረግ የምትጠሩ ሁላችሁም ወደ ታሰረው እንጂ ወዳልታሰሩት አይደለም የተላካችሁት። ነፃ ያወጡትን ማተዋቸው መንፈስ ቅዱስ አድሮባቸዋል። በልባቸው ያድሮ ያለ መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል። እውነት ወደ ተሰወረችባቸው፣ እውነት ወደ ጠፋችባቸው፣ መብራት ጠፍቶባቸው፣ መንገድ ጠፍቶባቸው ወደ ተቸገሩት ሂዳችሁ መብራት ልትሆኗቸው፣ መንገድ ልታሳዩቸው ነው የተላካችሁት። እውነት ለመናገር በእውነት የታሰሩት አያሳዝኑም? ይልቅ የተላክነው ወደ ታሰሩት አይደለም እንዴ? በኃጢአት ወደ ታሰሩት፣ በድህነት ወደ ታሰሩት፣ በደዌ ወደ ታሰሩት፣ በልዩ ልዩ ችግር ወደ ታሰሩት አይደለም እንዴ እግዚአብሔር የላከን? አገልግሎታችን ለታሰሩት ነው። በእውነት ወንጌል የተዘረጋው የታዘዘው የተጻፈው ለታሰሩት ነው። ክርስቶስ የወረደው የተወለደው ለታሰሩት። የታሰሩትን መተው አይቻልም። የታሰሩትን ችላ ማለት አይቻልም። እግዚአብሔር የታሰሩትን ችላ እንዳንልበት ነው። ሂዱ ወደ ታሰሩት ብሎ ሐዋርያትን መላኩ ለዚህ ከደቀ መዛሙርቱ ሁለቱን ነው ያለው። ማን ነው ከደቀ መዛሙርቱ እንደ ሁለቱ መሆን የሚቻለው? ዛሬ የታሰሩትን መጠየቅ የሚችል በክርስቶስ አሁን ይህን ቃል እንደሰማ በእውነት ሂዶ የታሰሩትን መጎብኘት የሚችል በደዌ የታሰሩትን ሰዎች መጎብኘት መጠየቅ የሚችል አሁን በዚህ ሰዓት በእውነት በኃጢአት የታሰረች አንዲትን ነፍስ ለመፍታት የእግዚአብሔርን ቃል ይዞ ወደ እሷ መገስገስ የሚችል አንድ ካህን ይኖር ይሆን? በእውነት በዚህ ሰዓት የታሰሩትን ነፍሳት ለማስፈታት ጥረት እያደረገ ያለ ሰው ይኖር ይሆን? በእውነት ወንድሞቻችን ዘመዶቻችን ቢታሰሩብን ላይ እናታችን ብለን ከባለስልጣን ዘመዶቻችን ጋር ተነጋግረን ለማስፈታት እንሞክራለን። ወንድሞቻችን እህቶቻችን የምናውቃቸውም ሆነ የማናውቃቸው ሰዎች በኃጢአት ቢታሰሩብን ግን ችላ እንላቸዋለን አይደል? ብዙዎቻችን እንደዚያ ነን። ወህኒ ለተወረወረ ሰው ዋስ ለመሆን እንጣደፋለን አይደል? ገንዘብ አስይዘን ለማስፈታት እንጣደፋለን አይደል? በኃጢአት የታሰረችን ነፍስስ በእውነት ፍቅር ሰጠን ብናስፈታት፣ የእግዚአብሔርን ቃል ነግረን ብናስፈታት፣ ፍቅር ስላልሰጠናቸው ታስረው የቀሩ ሰዎች እንዳሉ ታውቃላችሁ። በጎ ነገር በእኛ ዘንድ ስላላዩ፣ በጎነት ስለጠፋ እኛ ዘንድ ርኅራሄ ጎሎን ስላዩን ብቻ በኃጢአት እንደታሰሩ የሞቱ ሰዎች እንዳሉ ታውቃላችሁ። ከነ ኃጢአታቸው እንደተያዙ በእውነት በመርገም ውስጥ እንዳሉ ክርስቶስ ወርዶላቸው ክርስቶስ ተወልዶላቸው ይህን ሳያውቁ የሞቱ ከኛ ዝግመት የተነሳ ከኛ ቸልተኝነት የተነሳ ከኛ መዘግየት የተነሳ ታስረው የቀሩ ሰዎች እንዳሉ ታውቃላችሁ። በጣም የሚያሳዝን ሁኔታ ታስረው የቀሩ በጣም ብዙዎች አሉ። አሁንም ወደ ታሰሩት ሂዱ ክርስቲያኖች። በጎ ነገርን ለታሰሩ ሰዎች ያሳዩአቸው፣ ፍቅርን ለታሰሩ ሰዎች ያሳዩአቸው፣ በአመጽ ለታሰሩ በጥላቻ ለታሰሩ ሰዎች ፍቅርን ያሳዩአቸው እስኪፈቱ ድረስ በእውነት እስኪፈቱ ድረስ። ጨለማ ውስጥ ሆኖ ነው ፍቅርን ማየት ያልቻሉት። ጨለማ ውስጥ ያለን ሰው አትፍረዱበት። እንቅፋት ለምን መታህ፣ ገደል ውስጥ ለምን ወደቅ አትበሉት። የእግዚአብሔር ቃል በሙላት ላልበራለት ሰውም ልክ እንደዛው በእውነት ክርስቲያኖች ለምን ይሄን አደረገ አትበሉት። ክፉ ሆኖ ብትመለከቱት፣ ተንኮለኛ ሆኖ ብትመለከቱት፣ አመፀኛ ሆኖ ብትመለከቱት ለምን ይሄን አደረገ ብላችሁ አትፍረዱበት። የእግዚአብሔርን ቃል ስላላወቀ ነው በዚህ አይነት መራራ ህይወት ውስጥ እየኖረ ያለው። እናንተን ከጎዳችሁ መጉዳት በላይ ራሱን የጎዳው መጉዳት ትልቅ እንደሆነ አታውቁም፣ አታስተውሉም። በእውነት አመፀኛ ሰው በአመፅ የታሰረ በኃጢአት የታሰረ ሰው እኛን ከሚጎዳው መጉዳት በላይ ራሱን የጎዳው መጉዳት እኮ ትልቅ ነው። በእውነት ራሱን የሚቸነክር ሰው ማለት እኮ አይሁድ ክርስቶስ እንደቸነከሩት ልብ በሉ። ራሱን የሚቸነክር ሰው ማለት ግን በክፋት የሚኖር ሰው ነው፣ በኃጢአት ታስሮ የሚኖር ሰው ነው። አይሁድ ክርስቶስን አሰሩት። ክርስቶስን ያሰሩት ማሰር እነሱም በኃጢአት እንዲታሰሩ እንዳደረጋቸው ባለማወቃቸው ምክንያት ይህን አድርገውበታል። አመፀኛ ሰው በኃጢአት የታሰረም ሰው ራሱን የሚያስር ሰው ማለት እሱ ነው። ስለዚህ ወገኖች እኛ የተላክነው
ወደ ታሰረው ዓለም ነው፣ ወደ ተፈታው አይደለም። ወደ ታሰሩት ሄዱ ማለቱ ለዚህ ነው። አይገርማችሁም? የሰማይና ምድር ንጉሥ ያውም ደግሞ በዚህ መጽሐፍ ላይ በዚሁ አንቀጽ በዚሁ ምዕራፍ ላይ የጽዮን ንጉሥ ተብሎ የተጠራው ኢየሱስ ክርስቶስ በአህያ ላይ ተጭኖ ይመጣል አለ። ይሄ ምንን እንደሚያሳይ ተመልከቱት። በእውነት ክርስቲያኖች አህያ መስዋዕትነቷ ያልተወደደላት ለመስዋዕትም እንድትገባ ያልተፈቀደላት በብሉይ ኪዳን በዚያ በመቅደሱ ስርዓት ለአገልግሎት ማትፈቀድ ማትወደድ እንስሳ እንደነበረች ሁላችንም እናውቃለን። ምክንያቱም ከማይበሉት ወገን ነበረችና ምድቧ። በኦሪት ዘሌዋውያን መካከል ዘሌዋውያን ምዕራፍ 11 ላይ በተጻፉት እንስሳት መካከል የረከሰች እሷን የበላ ሁሉ የረከሰ ይሆን ዘንድ የተፈረደባት እንስሳ ናት አህያ። እሷን ነው እንግዲህ ተጭኗት ሊገባ የፈለገው። ያውም እኮ ወዴት እንደሆነ ታውቃላችሁ? ወደ ቤተ መቅደስ ነው። ለምንድን ነው በአህያ ተጭኖ መግባት የፈለገው ኢየሱስ ክርስቶስ? ለሰማይና ለምድር ንጉሥ የሚገባ የሚመጥን ክብር ስላላት ነው በእሷ ላይ መግባት የፈለገው። ሌሎችን እንስሳት ያልመረጠው ለምንድን ነው ትሉኝ እንደሆነ በእውነት በመጀመሪያው ቀን ያደረገውን ነገር አስተውሉ። በተወለደበት ቀን ትንፋሳቸውን የገበሩለት ማንና ማን እንደነበሩ ሁላችሁም ታውቃላችሁ። አህያና ላም ናቸው፣ ሌሎቹ አልነበሩም። ላሟ መስዋዕትነቷ የተፈቀደላት ናት። በዚያውም ላይ በአራቱ ኪሩቤል መካከል አንዱ በገጸ ላህም ይመሰላል። ያ ማለት ዙፋኑን ተሸክሞት ከሚኖሩ እንስሳት መካከል አራቱ ኪሩቤል መካከል አንዱ ገጸ ላህም ብለን የምንጠራው ነው። በዚያውም ላይ ኢየሱስ ክርስቶስ ራሱ በመስዋዕትነቱ ላህም ተብሎ ተጠርቷል። ዘኢይትሄየል በቀርኑ በቀንዱ የማይበረታታ መስዋዕት ወልደ እግዚአብሔር ተብሎ ተጠርቷል ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የተመሰለበት መስዋዕትነቱን ነው የሚያሳያኛው። ይሄ ላም ማሟሟቋ በዚያ ቀን ክርስቶስ መስዋዕት ሊሆን የመጣ መሆኑን የሚያመላክት ነው። አህያዋ ደግሞ ኢየሱስ ክርስቶስ የረከሰውን ዓለም ሊቀድስ እንደመጣ ነው የሚያሳየው። መስዋዕት ሆኖ የረከሰውን ዓለም ሊቀድስ እንደመጣ ነው የሚያሳየው። ስለዚህ ዛሬ በግልጥ ወደ መቅደስ ይዟት ሲገባ ታያ። ያን ጊዜ የብሉይ ኪዳን ሊቃነ ካህናት ለመስዋዕትነት ሊቀበሏት ያልፈቀዷት ያች አህያ ይዞ የሚመጣ ወይም የእንስሳ በኩር ሁሉ ለቤተ እግዚአብሔር ይሰጥ ነበር። ግን የአህያ በኩር በገንዘብ ይዋጅ ነበር እንጂ የአህያ በኩር ለቤተ እግዚአብሔር መስዋዕቱን አይሰጥም ነበር። ይህንን ታሪክ የቀየረው ኢየሱስ ክርስቶስ ተመልከቱት። አህያዋን ወደ መቅደስ ይዟት የገባው። ዛሬ ያለን እኛ በእውነት ምንም እንኳን ለመስዋዕትነት ሊቀርብ የማይገባው ጸሎት ቢኖረንም፣ ምክንያቱም በቂም በበቀል ሆነን ነው ጸሎታችን የምናቀርበው። ምክንያቱም እኛ በኃጢአት ሆነን ነው መስዋዕት ልናቀርብ የምንመጣው። አሁን በእውነት ስጋውና ደሙ መስዋዕት አድርጎ ለማቅረብ የሚገባ ሰብና ያለው ካህን ነው መስዋዕት እያቀረበ ያለው። የሚገባ ስጋውና ደሙን ለመቀበል የሚገባ ሰውነት ያለው ሰው ነው መስዋዕት ሆኖ የቀረበውን ክርስቶስን እየተቀበለ ያለው ብላችሁ ታስባላችሁ? እንደዚያ ግን አይደለም። ግን ኢየሱስ ክርስቶስ አህያነታችንን እንኳን የማይንቅ አምላክ መሆኑን፣ ርኩሰታችን የማያጸይፈው አምላክ መሆኑን ነው የሚያመለክተው። እኛን የረከስን ሰዎችን ወደ መቅደስ ማግባት ነው ዓላማው። የክርስቶስ ዓላማው ፍቅር ነው። እኛን ወደ መቅደስ ማስገባት ነው ዓላማው። ምንም እንኳን መስዋዕትነታችን ያማረ የበጀ የተወደደ ባይሆንም ቅሉ እኛን ወደ መቅደስ ማምጣት ነው የእግዚአብሔር ዓላማው። ትዕግስቱን ተመልከቱ ክርስቲያኖች፣ ትዕግስቱን ተመልከቱ፣ አድንቁ። ከላምና ከበሬ ይልቅ መስዋዕትነታቸው ከተወደዱት እንስሳት ይልቅ አህያዋን የመረጠ እግዚአብሔር እኔን ኃጢአተኛውንም በፊቱ ቆሜ ጸሎት እንዳደርስለት፣ እኔን ኃጢአተኛውንም መንግስቱን እንድወርስለት፣ እኔን ኃጢአተኛውንም ቃሉን እንድሰማለት ይፈልገኛል። እኔን ኃጢአተኛውን ስጋውን ሊያበላኝ ደሙን ሊያጠጣኝ ዛሬም ይፈልገኛል እንድንል እኮ ነው እግዚአብሔር ወደ መቅደሱ አህያዋን ይዞ የገባው። ተመልከቱት፣ ወደ መቅደሱ ይዟት የገባው አህያዋን በእሷ ላይ ተጭኖ ነው የገባው። በሰዎች ላይ ማድሮ እንዳይኖር አይሁድ ክፋታቸው ለሱ ማደሪያነት የማይመጥን ሆኖ ተገኝተዋል። አይሁድ ክፋተኞች ሆነዋል፣ ጥፋተኞች ሆነዋል፣ ለክርስቶስ ማደሪያነት የማይገቡ ሆነዋል። ከአህያ አንሰዋል ማለት እኮ ነው በሌላ አነጋገር ተመልከቱት። ስለዚህ ምን አደረገ? ክርስቶስ በአህያዋ ላይ ተጭኖ ወደ መቅደስ ሲገባ ለኃጢአተኞች ተስፋ ነው። በእውነት ይሄን ትህትናውን እንዴት አታደንቁም? እንዴት አትመለከቱም? ክርስቲያኖች በአህያ ላይ ተጭኖ ሲገባ ስትመለከቱት በእኔም አንድ ቀን ያድርብኛል የሚል ተስፋ እንዲኖረን ያደርጋል እኮ። እኔ ምንም እንኳን ኃጢአተኛ ብሆን፣ እኔ ምንም እንኳን በፊቱ ለመቆም የማይገባኝ ሕግ የሚከለክለኝ እንኳን ብሆን ማለት እኮ ነው። ሕግና ስርዓት ይከለክለኛል እኔ ወደ መቅደስ እንዳልገባ፣ መጽሐፍ ይከለክለኛል እኔ ስሙን እንዳልጠራ፣ እኔ ባለሁበት ሕይወት ውስጥ ሆኜ ክርስቶስን ለማምለክ እንኳን ብቁ እንዳልሆንኩ፣ ለስሙ ለመዘመር እንኳን ብቁ እንዳልሆንኩ ሕግ ሊከለክለኝ ይችላል። ነገር ግን የክርስቶስ ፍቅር ደግሞ የማይከለክለኝ ሆኜ ተገኝቻለሁ ማለት እኮ ነው። የክርስቶስ ፍቅር ስለማይከለክለን ነው እየገባን ያለ ነው ሁላችንም ወደ መቅደስ እንጂ መቅደስ እንዳንገባ የሚከለክል ስራ ሰርተናል ሁላችንም።
አሁን ከተወገዙ ስራዎች ያልሰራ ነው የትኛው ነው? በእውነት አመንዝራነት ነው? ምንድን ነው ያልሰራ ነው? ነፍሰ ገዳይነት ነው? ሌብነት ነው? ወንበዴነት ነው? ምንድን ነው ያልሰራ? እነዚህ ሁሉ እኮ የሚያስወግዙ ናቸው። ጽንስ ማስወረድ ነው፣ የሰው ባል መቀማት፣ የሰው ሚስት መቀማት ነው። ምንድን ነው ያልሰራ ነው ነገር? በእውነት መቅደስ እንዳንገባ የሚከለክል በጣም ብዙ ጊዜ ብዙ ስራ ሰርተናል፣ ግን ወደ መቅደስ እንገባለን። ለምን? መጽሐፉ ቢከለክለንም የአባቶቻችን ቃል ቢከለክለን የክርስቶስ ፍቅር ስላልከለከለን ነው እየገባን ያለ ነው። እየኖርን ያለ ነው የክርስቶስ ፍቅር ስላልከለከለን ነው። እያኖረን ያለ አንድ ነገር አለ፣ እሱም የክርስቶስ ፍቅር፣ የሞተልን የአምላካችን ፍቅር እያኖረን ነው። ስለዚህ አሁን የአህያዋ መግባት ምንን ያሳያል ካላችሁ፣ እኛ ደካሞች ስንሆን፣ አህያ እኮ ኃያላኑ ለጦር ለሰልፍ የማይመርጧት ደካማ ፍጥረት ናት አይደል? ጦርነት ታሪክ ስንመለከት የቀደመውን ታሪክ አሁን ለምሳሌ የአድዋን ታሪክ ብንመለከት በአድዋ ታሪክ ላይ አህዮቹ ለስንቅ መጫኛ ካልሆነ በስተቀር ስንቅህን በአህያ መልህን በጉያ አይደል አባባሉ በራሱ ስንቅህን በአህያ መልህን በጉያ ጭነህ ይዘህ ተከተለኝ ነው የንጉሱ ማዋጅ የነበረውና አህያ ለስንቅ መጫኛ ካልሆነ በስተቀር እኮ አርበኞች ለሰልፍ ተጭነው ወደ ሰልፍ የሚገቡባት ፍጥረት አይደለች። ምክንያቱም ፈጣን አይደለችማ፣ ለጠላት ታስመታለች፣ ታስይዛለች። ሩቅ ሄደው ሩጠው ጠላቶቻቸውን አሯሩጠው የፈለጉት ቦታ ላይ ደርሰው የገቡበት ቦታ ላይ ገብተው ድል መንሳት አይቻላቸውም። በአህያ ተጭነው ማንም አይችልም። ስለዚህ አህያን ለሰልፍ አህያን ለጦርነት ኃያላኑ አርበኞች አይመርጧትም። ክርስቶስ ግን መረጣት። በሰው ዘንድ ነው የማንመረጠው እንጂ እኮ በእግዚአብሔር ዘንድ የተመረጥን እንሆናለን። ክርስቲያኖች ታውቃላችሁ፣ የማይመርጡን ሰዎች ናቸው። ለክህነት ያልመረጡን፣ ለአገልግሎት ያልመረጡን፣ ለዝማሬ ያልመረጡን፣ ለልዩ ልዩ ዓላማቸው ያልመረጡን፣ ለቤተ መቅደሱ አገልግሎት መድረክ ላይ ላለው አገልግሎት ያልመረጡን ሰዎች ናቸው። እግዚአብሔር ግን ይመርጠናል። በእውነት ክርስቲያኖች፣ እግዚአብሔር ያልመረጠው ማንም የለም ከኛ መካከል። ይህንን እኮ ነው የሚያሳየው። እኛ ደካሞች እንኳን ብንሆን እንመረጣለን። እውነት ነው። እንደ ካህናቱ ሌሊት በሰዓታት በማህሌት ቀን ደግሞ በቅዳሴና በመስዋዕት የተጋና አይደለም። እውነት ነው። እኛ እንደ ባህታውያኑ ሌሊትና ቀን እጃችንን ዘርግተን መጸለይ የምንችል ሰዎች አይደለም። እውነት ነው። ተክለ ሃይማኖት ለተመረጡለት አገልግሎት እንደ ተክለ ሃይማኖት ባለ አገልግሎት ማገልገል ስላልቻልን አልተመረጥንም አይደል? ክርስቶስ ሰምራ ለተመረጠችለት ህይወት እኛ እንደ ክርስቶስ ሰምራ ሆነን ማገልገል ስላልቻልን አልተመረጥንም አይደል? ግን እግዚአብሔር ደካሞችን ሳይመርጥም ወይ ነው። ተመልከቱት። እስራኤልን ሲያድናቸው በንስር ክንፍ ጭኝ ነበር ያለው። አሁን ግን እሱ ራሱ በአህያ ተጭኖ መጣ፣ ክንፍ በሌላት፣ ለዛውም ደግሞ ፈጥኖ መስገር በማይቻላት፣ እንደ ፈረስ እንደ በቅሎ እንኳን ፈጥኖ መስገር በማይቻላት ደካማ አህያ ላይ ተጭኖ ነው የመጣው ኢየሱስ ክርስቶስ። ተመልከቱት። በእኛ በደካሞችም እግዚአብሔር መመስገን ይፈልጋል። አያችሁት? በእኛ በአንተ በደካማው አንደበት መመስገን ይፈልጋል። ደካማነትህን ምክንያት አድርገህ መሸሽ የለብህም። ደካማነታችንን ምክንያት አድርገን አገልግሎት ማቋረጥ በፍጹም የለብንም። እውነት ነው። እዚህ መቅደስ ውስጥ እኮ የሚያገለግሉ እንደ ሰማይ መላእክት የተሳካላቸው የተዋጣላቸው አገልጋዮች አሉ። አንደበታቸው ሰው አይነካ። በእውነት ትዕግስታቸው የሚገርም ነው። ቢገርፏቸው እንኳን ሰድቧቸው ገርፏቸው የማይናገሩ ሰዎች እዚህ መቅደስ ውስጥ አሉ። ምንም ጥርጥር የለውም። ነገር ግን እኛ ምንም እንኳን ተናግረውን ሳይናገሩን ገና ሊናገሩን አስበዋል ብለን የምንቀየም ሰዎች እዚህ መቅደስ ውስጥ ማገልገላችን የሚገርም ነው አይደል? እውነት ነው። ደካሞች ነን። የሰው ነገር መሸከም አይቻለንም። እውነት ነው። ደካሞች ነን። ነገር አይቶ ማለፍ አይቻለንም። እውነት ነው። ደካሞች ነን። ቅያሞታችን እንኳን ተናግረውን ገና ሳይናገሩን ነው። ቅያሞታችን ፊታችን ላይ የሚታይብን ነገርን ሁሉ በልባችን ሰውረን መያዝ የማይቻለን ደካሞች ነን። ግን እግዚአብሔር በደካማው አይመሰገንም። እግዚአብሔር በደካሞች አይገለገልም። አታስታውሱ? በደካማው በዳዊት አድሮ ጎልያድን እንደገደለ አታስታውሱም? ምንም አያውቅም ይሄ ድንጋይ ነው ተብሎ በተናቀው በአባ ጊዮርጊስ አድሮ ስንት ድርሳን እንደጻፈ እግዚአብሔር ስንት ምስጋና እንዳቀረበ አባ ጊዮርጊስን አትመለከቱት? በአባ ጊዮርጊስ አድሮ እግዚአብሔር በቅዱስ ያሬድ አድሮ። ይሄ ቅዱስ ያሬድ እኮ ትምህርት አይገባውም፣ አውጡት ለሌላ ስራ አዘጋጁት ብለው እኮ ለገበሬዎቹ እናትና አባቱ ወስዶ ሰጥታቸው ነበረ መምህሩ። ግን እግዚአብሔር እንደ ቅዱስ ያሬድ ያለ ሊቅ አስነስቷል። በእውነት የሚተካከለው ሊቅ አለ በኢትዮጵያ ምድር ላይ። የሚተካከለው መተርጎም ብትሉት ይተረጉማል፣ ማዜም ብትሉት ያዜማል፣ መድረስ ብትሉት ይደርሳል፣ ቅድስና ብትሉት ከሰውነቱ ቅድስና ይፈልቃል። እንደ ቅዱስ ያሬድ ያለ ሊቅ አስነስቷል እግዚአብሔር። በእውነት በዘመናችን የምናውቀው ሊቅ አለ እንደ ቅዱስ ያሬድ ያለ? ዘመን የማይሽረው ሊቅ፣ ዘመን የማይተካው ሊቅ፣ እስከ ዕለተ ምጽአት ድረስ ድርሰቶቹ የሚያገለግሉ አገልግሎታቸው የማይቋረጥ ማያበቃ እንዲህ አይነት ሊቅ አይታችሁ ታውቃላችሁ?
በአንተ በደካማ አድሮ እግዚአብሔር የሚሰራውን ስራ አታውቅም። ግድ የለህም፣ ዝም ብለህ አገልግሎትን ቀጥል። ደካማ ነህ ቢሉም አታስፈልግም ቢሉም ሰዎች አንድ ቀን ለጌታ ታስፈልገዋል። አንተ ግን ለእግዚአብሔር ታስፈልጋለህ። ለሰዎች ነው የማታስፈልገው። ልብ በል። ስለዚህ ቀጥል አገልግሎት። እግዚአብሔር በደካሞችም ይገለገላል ይመሰገናልና ማለት ነው። ስለዚህ እግዚአብሔር ቤተሰቦች ዛሬ ደካማይቱን አህያ ወደ መቅደስ ይዞ ተጭኖባት ይመጣ። በዛውም ላይ እኮ እግዚአብሔር በአህያ ተጭኖ የመጣበትን እኮ ሊቃውንቱ ሲያመሰጥሩት እኮ እንዴት የሚገርም መሰላችሁ በእውነት። አህያ ሩጣ አትሮጥም፣ ብዙ አትሄድም። ደካሞች እንዲደርሱበት ነው ይላል። ወደ መቅደስ አብረውት እንዲገቡ ይፈልጋል። አቤት ትህትናውን፣ አቤት ቸርነቱን አያችሁት። ደካሞችን ትቶ መግባት አይፈልግም እግዚአብሔር ወደ መቅደስ። አሁን ዓለምን ለምን እንዳዘገየው ታውቃላችሁ? ያላሳለፈው ለምን? አሁን ዓለም በእውነት እግዚአብሔርን ደስ ስለሚያሰኘው እየቀጠለ ያለ ይመስላችኋል? ዓለም እኮ የዘገየው እኛ ደካሞች ንስሐ ገብተን ጻድቃን ከደረሱበት እስክንደርስ ድረስ እኮ ነው። እኛ ደካሞች እግዚአብሔር ከገባበት መንግስት ከመንግስቱ እግዚአብሔር ካለበት ከርስቱ ገብተን እንድንኖር ስለሚፈልግ እየጠበቀን ነው እግዚአብሔር። በእውነት በፍጥነቱ ልክ ያልፈጠነ እግዚአብሔር እኮ ከነፋስ ይፈጥናል አይደል እንዴ? ነፋስን ልከተል ቢል መከተል የሚችል ሰው አለ ከኛ መካከል? ፀሐይን ልከተል ቢል ከኛ መካከል ፀሐይን መከተል የሚችል ሰው አለ? ጨረቃን ልከተል ቢል መከተል የሚችል ሰው አለ? ይሄን ያክል ፈጣኖች ናቸው። እግዚአብሔር ግን እኛን እየጠበቀ እንደኛ ታጋሽ እንደኛ ደካማ ሆኖ ይታያል። አያችሁት? ደካሞችን ትቶ መሄድ አይፈልግም እግዚአብሔር። ከኛ ከደካሞች እኛን ይዞ መሄድ ነው የሚፈልገው። እየጠበቀ እኮ ነው እግዚአብሔር። አንቺን እየጠበቀ እኮ ነው እግዚአብሔር። በድካማችን ሁሉ የሚራራልን የሚያግዘን ሊቀ ካህናት ነው ያለን። መጽሐፍ ቅዱስን በደካማ ቋንቋ ያጻፈው ራሱ ለምን እንደሆነ ታውቃላችሁ? እኛ እንዲገባን እኮ ነው። እግዚአብሔር ክብሩ በዚህ ልክ መሰላችሁ የሚገለጥ? መጽሐፍ ቅዱስ በገለጠው ልክ አሁን በሰማይ ሄደን የምናየው እግዚአብሔር አሁን መጽሐፍ ቅዱስ በገለጠው ልክ ይመስላችኋል? አይደለም። እግዚአብሔር ከዚህ በላይ ነው። መጽሐፍ ቅዱስ አልገለጠውም። በሰማይ ሄዳችሁ የምታዩት የእግዚአብሔር ክብር በመጽሐፍ ቅዱስ አልተገለጠም። ከተገለጠው በላይ ነው እግዚአብሔር። እንኳን እግዚአብሔር በእውነት ከፍ ብንል ትንሽ የፀሐይ ብርሃን የፀሐይ ሙቀት አሁን እዚህ ምድር ላይ ሆነ እንደምናየው ይመስላችኋል? እየጨመረ አይደል እንደሚሄደው? የእግዚአብሔር ክብር ደግሞ ከፍ ባልን ቁጥር እየተገለጠልን እየጨመረ ነው የሚሄደው። የእግዚአብሔር ክብር አሁን ባለው መጠን አይደለም የምታውቁት፣ ስትሄዱ ታውቁታላችሁ። ለዚህ ነው እኮ ቅዱስ ጳውሎስ በዚያ የሰማውን ምስጢር እዚህ መናገር አይቻልም ነው ያለው። መተርጎም አይቻልም ብሎ የተናገረ መናገር የማይቻል ክብር ነው ያለው እዛ። ስለዚህ እግዚአብሔር እየጠበቀን ነው። በአህያ ተጭኖ መግባቱ ለዚህ ነው። እንዲህ ባለ ጊዜ በእውነት እግዚአብሔር በአህያም ተጭኖ ገብቶ እየተመለከቱት አንዳንዶቹ እውነት ነው ክብር ሁሉ ለአንተ ይገባል ወይም አንተ ለተጫንክባት አህያ ክብር ይገባል ብሎ ልብሳቸውን አነጠፉለት አይደለም ይለው። በዚያ መንገድ ላይ ብዙ ነቢያት ተጎትተውበታል። በዚያ መንገድ ላይ ብዙ ነቢያት እርቃናቸውን አስጥለው ጎትተዋቸዋል አይሁድ። ለዚያ ነው እርቃናቸውን ሆነው ልብሳቸውን እንዲያነጥፉለት ያደረገው ኢየሱስ ክርስቶስ የአባቶቹን የነቢያት ደም እየመለሰ ማለት ነው። በዚያ ነቢያት የነቢያት ልብስ ተጎትቶበታል። በዚያ መንገድ ወደ መቅደስ በሚያስገባው መንገድ ላይ ማለት ነው። በዚያ ነቢያት መንገድ ነው ብዙ ነቢያት መከራ የተቀበሉትና ያንን መንገድ ነው ኢየሱስ ክርስቶስ ልብሳቸውን እያነጠፉ እንዲጎዘጉዙለት ያደረገው ማለት ነውና እንዲህ ያደረጉ ወደ መቅደስ ይዘውት ገቡ ይላል። ሲገቡ ግን ድንቅ ነገር ተገለጠ። የሚጠቡት ሕፃናት ከእናቶቻቸው ጀርባ እየወረዱ ምስጋናን አቀረቡ። 1 ዓመት ከመንፈቅ የሆናቸው ሕፃናት እኮ ናቸው እነዚህ ምስጋና አቀረቡ። በጣም ይገርማል። ሆሳዕና በአርያም ነው የሚሉት ሁሉም። ሆሳዕና በአርያም ለወልደ ዳዊት። ዛሬ በቤተክርስቲያን የምንዘምረው ዝማሬ ያን ጊዜ ሕፃናት በቤተ መቅደስ ያቀረቡት ዝማሬ ነው። ይህን ሲሰሙ አይሁድ የበለጠ ቅናታቸው አገረሸባቸውና አዝዞሙ ከማያርሙሙ ገስጾሙ ከማያርሙሙ እነዚህን ዝም እንዲሉ ገስጻቸው አሉት ይላል። በእውነት ባህሩንና ነፋሱን የገሰጸው አምላክ ሕፃናትን የሚገስጻቸው ይመስላችኋል? አይደለም። ባህሩንና ነፋሱን እኮ የገሰጸው ባህርም ጸጥ እንድትል ነው፣ ነፋስም ባህሩን እንዳያናውጥ ነው። እዚህ ግን በእውነቱ አጋንንት እስኪቆጡ ድረስ የሚያደርስ ትልቅ የምስጋና ማዕበል ተነስቷል። ይህንን አይገስጽም እግዚአብሔር። የገሰጸው እንደገና አይሁድን ነው፣ ክፋታቸው ክፉዎችን ነው። እግዚአብሔር ክፉዎችን የሚገስጽበት ቀን አለ። ክርስቲያኖች ሆይ ልብ በሉ፣ ተስፋ አድርጉ። እግዚአብሔር ክፉዎችን ገስጾ እናንተን ግን የሚያጽናናበት ቀን አለ። በሕጉና በስርዓቱ እየሄዳችሁ ያላችሁ ሰዎች እግዚአብሔር በመቅደሱ ላይ የሚያላግጡትን ሰዎች ገስጾ እናንተን ለመቅደሱ ክብር ያላችሁን ሰዎች ግን የሚያጽናናበት ቀን ይመጣል። በእውነት ዛሬ በምስጋና ብቻ የተሰለፋችሁ ክርስቲያኖች ሆይ እግዚአብሔር ምስጋና የሚጠሉትን ሰዎች የሚገስጽበት ቀን ይመጣል።
በምስጋናው ፋንታ ለእናንተ ደግሞ ባመሰገናችሁት ምስጋና ፋንታ ለእናንተ ደግሞ የምስጋና ቃልን የሚያሰማበት ቀን ይመጣል። በእውነት ክርስቲያኖች ያ ቀን ይመጣል፣ ያ ቀን ይደርሳል። ያ ቀን ነው የደረሰ ለሕፃናት ዛሬ። ዝም እንዲሉ ንገራቸው ብለው ሲናገሩት በሉቃስ ምዕራፍ 19 ላይ ደግሞ እንደምንመለከተው እንደው ምን አላቸው ጌታ? ለእማር ሙንቱ ላንቱ አይባንክ ይልሃ እሊህ ዝም የሚሉ እኒያ ድንጋዮች ይጮሃሉ ያመሰግናሉ አለ። የቢታንያ ድንጋዮች ደግሞ እንደገና እንዳመሰገኑት ተነግሮለታል። በእውነት የእግዚአብሔር ምስጋና መሰወር ይቻላል? የእግዚአብሔር ምስጋናስ ማስቆም ይቻላል? በፍጹም አይቻልም። እግዚአብሔር መላእክት ባያመሰግኑት ሰዎች እንዲያመሰግኑት አደረገ አይደል እንዴ? ዲያብሎስ አላመሰግንም ቢል እኮ ነው ሰው እንዲያመሰግን የተደረገው። ሰዎች አላመሰግንም ቢሉ ሰማይና ምድር የማያመሰግኑት ይመስላችኋል? ሰማያት እግዚአብሔርን ክብር ይናገራሉ ተብሎ አይደል እንዴ የተጻፈው በመጽሐፍ? እግዚአብሔር ሰው ዝም ቢል ድንጋዮች እንዲያመሰግኑት የማያደርግ ይመስላችኋል? ድንጋዮችና ሌሎችም ፍጥረታት ባያመሰግኑትስ እግዚአብሔር ምስጋናው የሚታጎልበት የሚቋረጥበት ይመስላችኋል? አይደለም። የእግዚአብሔርማ ምስጋና የባህሪው ነው። መቼም ይቋረጣል አይባልም። ውቅያኖስን እነዚህ ምንጮች እነዚህ አብህርት ቀላያት እየሄዱ ባይገቡባት የምትጎል ይመስላችኋል? ውቅያኖስ እኮ በራሷ ሙሉ ናት። ባህርና ሌሎችም ፈሳሾች እኮ ሄደው ራሳቸው መጠያ ያደረጓት እንጂ እነዚያ ሄደው የሚሞሏት አይደለችም። ውቅያኖስንማ ራሱ እግዚአብሔር እኮ ወስኗታል። በመጀመሪያም ገና ፍጥረታትን ሲወስን አዘጋጅቷታል። እግዚአብሔርም ልክ እንደዚያ ነው። ባናመሰግነው ምስጋናው የሚቋረጥ አይደለም። ግን ምስጋናውን እንዲያቋርጡ ገስጾ ማለት ከማያርሙ ዝም እንዲሉ ገስጻቸው አሉት። እነሱን የበለጠ ገስጻቸው። እግዚአብሔር በመዓቱ እንዳይገስጸን በምህረቱም ይልቁንም በምህረቱ እንዲመለከተን ቅዱስ ፈቃዱ ይሆንልን። ዛሬ እንግዲህ እንዲህ አይነት እንግዲህ ረጅም ነው ትምህርቱ። እውነት ለመናገር በአንድ ቀን የሚያልቅ አልነበረም። ነገር ግን ያው ጊዜም ስለሌለ ሌሎች ትምህርቶችም ስለሚቀጥሉ በተከታታይ በሰሞኑ እነዚያን ለማቅረብ ሲባል አጠር ማድረግ ይጠበቅብኛል። ትምህርቱን እያንዳንዱ በዝርዝር ብናየው በጣም ደስ የሚልና የሚያረካ ከነገረ ድህነት ጋር የተያያዘ ሰፊ ትምህርት ሰጥተውበታል። አባቶቻችን ትርጓሜ ሰጥተውበታል። የቻላችሁ ሰዎች መጻሕፍቱን እያነበባችሁ የሌሎች መምህራንን ትምህርት እየሰማችሁ የዕለቱን ትምህርት ሙሉ እንደምታደርጉት ተስፋ አደርጋለሁ። እንግዲህ እኔ ግን አንድ ነገር ጨምሬ እዚህ ላይ ትምህርቴን ማብቃት እገደዳለሁ። የምጨምረው ያልኩት ምንድን ነው? በዚህ ቀን ምስጋና ያላቀረበ ማንም የለም። ይልቁንም የዘንባባ ዝንጣፊ ይዘው በቤተ መቅደሱ ዙሪያ እየዞሩ ያመሰግኑት ነበረ ኢየሱስ ክርስቶስን። ይህ ማለት የድል ነሽነት ምልክት ነው። ዘንባባ ሆሎሆርኒስን በገደለች ጊዜ ለዮዲት እንዲህ አይነት ምስጋና ነበር የቀረበላት። ዘንባባ ይዘው ነበር ያመሰግኗት። ምክንያቱም ዘንባባው እንደምታውቁት እሳት ቢለቁበት ከላይ ሾሁን ይበላው ካልሆነ በስተቀር ውስጡን እሳት አያገኘውም ይላል። ክርስቲያኖች ሆይ ዘንባባው የእናንተ ሕይወት ምሳሌ እንደሆነ ልብ ልትሉ ይገባል። እጃችሁ ላይ ያለው ዘንባባ ሕያውን በቀለበት አምሳሌ የሰራችሁት በእጃችሁም ይዛችሁ የዘመራችሁት በቤተ መቅደስ የተቀበላችሁት ያ ዘንባባ የእናንተ ሕይወት ምሳሌ ነው። የቤተ ክርስቲያን ሕይወት ምሳሌ ነው። ዘንባባ እሳት ቢለቁበትም ራሱን ጠብቆ መኖር እሾሁ ካልሆነ በስተቀር የሚቃጠል ነገር የለም ይላል። ክርስቲያንም ልክ እንደዚያ ነው። መከራ ቢጸናበትም ኃጢአቱን በመከራው እያቃጠለ እያጠፋ የአጋንንትን ፈተና በመከራው እያጠፋ ሕይወቱን ግን ጠብቆ ነው የሚኖረው። ዘንባባ ራሱን ለእሳት አጋልጦ አይሰጥም። ራሱን ከእሳት መጠበቅ ይችልበታል፣ ያውቅበታል። ክርስቲያኖች ሆይ እናንተም ሕይወታችሁን ከአጋንንት ፈተና ሰውራችሁ ጠብቃችሁ ማኖር ይጠበቅባችኋል። ግድ የለም እሾሁን ያቃጥለው እሳቱ የመጣው እሳት እሾሁን ለብልቦ ይሂድ። እናንተ ግን ራሳችሁን ለእሳት አጋልጣችሁ በፍጹም ልትሰጡ አይገባም። ያ ማለት ሕይወታችሁን ከፈተና ልትጠብቋት ይገባል። ክርስትናችሁን ከአደጋ ከመናፍቃን ትምህርት ከክፉ ትምህርት ከአጋንንት ከሚያመጡት ስህተት በሰዎችም ተሰውሮ በሰዎች በኩልም አድርጎ ከሚመጣ ውድቀት ልትጠብቋት ይገባል። ስትመለከቱ ዘንባባ ገራገር ነው፣ ለምለም ነው አይደለም? ዝም ብሎ እንዲሁ ለምለም ነው። ግን ከሌሎቹ እጽዋት ተለይቶ ራሱን ከእሳት የመጠበቅ ልምድ አለው፣ ችሎታ አለው። እሳት አይበላው፣ ከላይ ነው ገርፎት የሚሄደው። ክርስቲያኖች ሆይ ኃጢአት ከላይ ካልሆነ በስተቀር ውስጣችን እንዲገባ መፍቀድ የለብንም። እሳት ይሄ መከራ በዓለም ያለው መከራም ልክ እንደዚያው ወደ ውስጣችን ገብቶ ምሬት የሚያመጣብን ተስፋ የሚያስቆርጠን እግዚአብሔርን የሚያዘነጋን የሚያስረሳን በፍጹም ሊሆን አይገባውም። ለዚህ ነው ዘንባባ ይዞ የክርስቲያኖች ሕይወት ምሳሌ ስለሆነ ነው። ተመልከቱት፣ የክርስቲያኖች ሕይወት ምሳሌ ነው እና የተወደዳችሁ የእግዚአብሔር ቤተሰቦች ይህን ዘንባባ ይዘን ስናመሰግን የእኛ ሕይወት ምሳሌ መሆኑንም እያስታወስ መከራም እንኳን ቢመጣብን በአንተ ድል እንነሳዋለን።
በዚህ ዓለም ያለው መከራ አያጠፋንም። በዚህ ዓለም ያለው መከራም እንዳያጠፋን እንዳያቃጥለን ደግሞ አንተው ጠብቀን እያልን የምንጸልየው ጸሎት ነው ዛሬ ማለት ነው። በዚህ ቀን ያደረሰን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አምላካችን እግዚአብሔር ከዘወረደ እስከ ዛሬ ድረስ እንደጠበቀን ሁሉ ለበዓለ ትንሣኤው ሰሙነ ሕማማቱን አሳልፈን ደግሞ በዓለ ትንሣኤውን እንድናከብር አምላካችን እግዚአብሔር ይፍቀድልን። በተቻለ መጠን እንግዲህ በዚህ በሰሙነ ሕማማቱ ደግሞ 13ቱን ሕማማተ መስቀል ለማቅረብ አስቤያለሁ። እናንተም በጸሎታችሁ እርዱኝ። የዛሬውን ትምህርት እዚህ ላይ ጨርሳለሁ። ስለነበረን ጊዜ ሁሉ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ።